የሚያጋባ ነገር የለም። አሁን ነገር በቃ ሊያስደነግጥህ ይችላል እዚህ መገኘቴ፣ ግን ደግሞ በጣም እየደነገጥክ ነው ያለው። ታውቀዋል፣ በጣም የማታውቀው እብድም የገባብህ ሰው እየመሰለህ ነው። ስለዚህ ኖርማል ነው ደግሞ ናፍቀኸኛል። ምን አይነት አውዙ ቢላ የሆነ ሌናት እናንተ ሱብሃንአላህ አስተግፊሩላህ ላዚም ማረይችስ እንደው እንደንቻ አይነቶችን ክብራቸውን የሚያራክሱትን ሴቶች እንደው ሰብስቡ ባንድ ላይ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድን የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንደኔ ይችል ሴት የሚጠላ ሰው አለ? ይህ ሰው ላይ እኮ አይጣላም፣ ግን የምታደርጉት ድርጊት ሴት ናችሁ። የሴትን ክብር ስታዋርዱ፣ ራሳችሁን ስታዋርዱ በቃ የሆነ ማጥቅ እንጃ ያስጠላል። በቃ የሰው ሊለካ ማንም ከማንም ጋር እኩል ነው። ነገር ግን ክብሩን ካልጠበቀ ሁሌም ዝቅ ያልነናና እና በጣም ያሳፍራል። መልክ የላት ሁሉ ነገር አላት፣ ምንም የጎደላን ነገር የለም። ተከብራ የሚወዳትን ነገር ጋር ለመኖር አትሞክርም ወይ? በጣም ያስጠላል። እና ለማንኛውም ለቻናል አዲስ ከሆናችሁ ሰብስክራይብ ያርጋችሁ አበረታቱኝ። አይከፈልበትም። እስኪ እናንተን አመለካከት አስተያየት አስቀምጡልኝ ማለት ነው። እና አይ የአብርሽና የሩታ ህይወት እንኳን ካላት የመጨረሻው ዘመን ትላላችሁ። ማያጫራቸው ምን አይነት አልጫ ነው እሱ ነው ደግሞ ምን ይላታል? እባክሽ እሺ በይ፣ እባክሽ እሺ በይኝ ይላል። ምን ይመስላል? አይ እንግዲህ ወንድ ልጅ እንኳን እንደሄድ ነካክቷቸው እንደውም አይቻሉና እንዲያፈርዱብኝ ወንዶች። ለማንኛውም እኔን ለነገሩ ወንዶች አታዳምጡኝም። የኔን ማን ሰው ብሎኝ ያዳምጠኛል? የኔን ቪዲዮ ቅመሞች ናቸው እንጂ እንደው አላህ የተሻለውን ህይወት የወፈቃቸው እኔን የምትከታተሉን ቅመሞች ናቸው። ለማንኛውም በጣም ያሳፍራል ማለት ወላሂ ነው የምላችሁ። ወንድ ልጅ እኮ ትነግራችሁ ወንዶችም ቢሆን እንደዚህ አይነት ለስሜት ነው እንጂ ማንም አይፈልግም። ምን ዘልዛለ ወንዶች ቢሆኑ ክብሯን የማጠብቅ ሰው ማንም አይፈልግም። ሚዲያ ላይ ወጥተው ለምሳሌ ሲጨፍሩ ምን ሲሉ የእንዳንዱ ነገር ሲያዩ የአይን መርኮኛ ሊማረኩ ይችላሉ። ነገር ግን እንደነዚህ አይነትን ሴቶች ትዳር ውስጥ ለትዳር ይፈልጋሉ ብላችሁ አትጠራጠሩ። ጭራሽ አይፈልጉም። የሚፈልጉት ምን አይነት ነው? ምን አተራማሽ ቢሆን ለምንም የማትበገረዋን ቶሎ ብላ እጅ የማትሰጠዋን ጠንካራዋን በአቋሟ አጀግና የሆነችውን ለስራ ጎበዝ የሆነችውን ለቤቷ ለልጆቿ በቃ ቆፍጣና የሆነ ሴት ነው የሚፈልጉት። ገብቷችሁ አይደለ? እነዚህ ጋር ዝም ብለው እንደዚህ እንደ ሄርሜላ አይነቶቹን ለጊዜ ለ5 ደቂቃ ስሜት ነው፣ ለዛውም እነሱ እየነካኩ እነሱ እየገቡ ማለት እንግዲህ አይዋት እንግዲህ ሄርሜላ እሷ ፈለገ እኮ አሁን እሷ ናት እያስገደደችው ያለችው እያንዳንዱ ነገር። እንዴት ወንድ ልጅ በዚህ ልክ ይፈተናል? ሱብሃንአላህ። እሱማ ምን ያርገ እንግዲህ እየነካካች እንደዚህ ስደባብሰው ያው በክሽ ተረጅኝ ይላል አልጫ እና ለማንኛውም በጣም ያሳፍራል። እውነት ለመናገር በጣም ነው የሚዘጋኝ እንደዚህ አይነትን ሴቶች ሳይ ማለት ነው። እና ሰውን እኮ ልንወድ እንችላለን፣ ግን ወላሂ በክብራችሁ አትደራደሩ። እናንተ ቦታ ስትሰጡ ቦታ ለማይሰጣችሁ ሰው ጋዛ ውስጥ ምን ትሰራላችሁ? በዛ ላይ የሰው ህይወት ሌላ ሰው እያሉ ልጅ ማለት ሌላ ሰው ሚስት ይዞ እኮ ሚስት ያልተመቸችኝም ወንድ ልጅ እኮ እንደዛም ብሎ ራሱ እያለ አይ እኔ ሴት ልጅ ነኝ ብሎ እኮ ስንት ሰዎችን የሚመልስ አለ። ሚስቱ ጋር ተለያይቶ ራሱ የሆነ ነገር አላቸው ያልጨረሱ ከተባለ ሴት ልጅ ፈግፈግ ነው የምትለው። ምክንያቱም ከዛ ያልጨረሰው ነገር አለ። አታዩም እንደ ሁሉም ህይወት ደግሞ አሁን ደህና በቃ ከዛ ሁሉ አለፈ ህይወት ይቀጥላል ብላ 3ኛ ህይወትን ጀመረ። ያልጨረሱት ህይወት አለ እያለ ከሷ ጋር ቀለበቱን ካሰረ በኋላ መልስ ብሎ ያልጨረሱት ህይወት አለ እያለ ሩም ለሩም ይጃጃላል። እና እኔ እንጃ አላውቅም። እኔ ድራማ እየሰራችሁኛን ወንጀል እያስገባችሁና ይሁን እውነታችሁም ይሁን ይጀብራል። ኧረ እኔ ድራማ ነው ብዬም አላስብም። ድራማ ነው ብዬም አላስብበት። እንግዲህ እኔ ባሌን ማንም ሴት እየመጣኝ እንደዚህ እየላሰች እየሳመች ወዲያ ወዲህ እያረገችው አያስችልም። ምን የገንዘብ ሰው ብትሆኑ በእርግጥ ራሳችሁ ናቸው አበላሻችኋችሁ። በቃ ለገንዘብ ብላችሁ በመሀላችሁ ወንዱም ሚስቱን ይሸጣል፣ ሴቲቱም ባሏን ትሸጣለች። ከዛ በኋላ በቃ የዛ ትዳር ብትንትን ብሎ ነው የሚቀረው። በማን ሀገር ነው እናንተ? ታዲያ ሌላውን ነገርማ እኮ ተካፍለን እየበላን ነው አይደል እንዴ? መደራደር የሌለብን እኮ በዚህ ነገር ነው አይደለም? ማንንም ሰው ቢሆን ሀታለው የምንናደደው እኮ ገንዘባችንን፣ ልብሳችንን፣ የሆነ ነገራችንን ስለበሉብን ስለወሰዱብን እኮ አይደለም። ልብስንም አብረን ነው የምንለብሰው፣ ምግብን ተካፍለን፣ ውሃን ተካፍለን የምንጠጣው እያንዳንዱ ነገር አይደለም፣ ቁስ ነገሮችን ማለት ነው። ነገር ግን ማንም ሰው በህይወቱ የማይደራደርበት እስከ ህይወቱ መጋደል ደረጃ የሚደርሰው
በሚስቱና በሀገር ነው ይባላል አይደለ? ስለዚህ ነው እንደዚህ አይነት ነገር ዩቱብ ጥቅማ ጥቅም ለማግኘት ብላችሁ ህይወትን ዩቱብ እኮ የመጣው ገና ዛሬ ነው አይደለ? በዛ ላይ ደግሞ ሚስትና ባልና ሚስት ሆናችሁ እየሰራችሁ ገንዘብ ማግኘት እየቻላችሁ ግዴታ የሰው በመሀል እያስገባችሁ እይታ ለመሳብ የምንድን ነው የሚባለው? የቆጡን አውርዳለሁ ብላ የብብቷን ጣለች የሚባለውን ነገር እንግዲህ የእናንተ ቢጤ ነው። የሰመረውን ትዳር እያበላሻችሁ ገንዘብ ታገኛላችሁ። ገንዘብ ምን ያደርጋል? በዚህ የመጣው ገንዘብ ራሱ አይበረክትም። አዎ ለጊዜው መሸብረቂያ፣ መልበሻ፣ መጣጫ ይሆናችኋል። ግን ከዛ ባለው አይደሉ በአቅም ተሰርቶ ገንዘብ እየበረከተ አይደለም። ሲቀጥል ደግሞ ገንዘብ ብታከብቱት በሐራም መንገድ ትተነው የምንሄደው ነው። በጉልበታችን ነው የሚው ስንት አመታችንን ላባችንን ጣብ እያደረግን እግራችንን በሽተኛ ሆናን ዛሬ ላይ ስራ ሲበዛ የምንቆበት እያመመ ማለት ነውና እንደዚህ ብለን እንኳን ገና አሁን ይለፍልና የምናውቀው ታሪክ የለንም። በተስፋ ነው ያለ ነው። ግን በስደት ዓለም ላይ ያለን እህት ወንድሞች አላህ ይጠብቃችሁ ከበሽታ ወጥቶ ከማቅረት በቃ አንዳንድ ነገሮች በሰው ሀገር ላይ ከሚፈጠርበት ቤተሰቦቻችንን በሰላም እንደተለየን በሰላም እንድናገኛቸው አላህ ይጠብቀን። ዱዓ ጸሎት አድርጉ። ዋናው እሱ ነው። እና አንዳንድ ጊዜ ስደት መውጣታችንን አትጥሉት። እውነት ነው የምላቸው። እንደዚህ አይነት ህይወት ካለስ በጣም ያስጠላል። እና የሰው ላይ በርግጥ መስራት ሀገር ላይ ያለ ግን የዩቱበሮች ህይወት በብዛት ለቅሶ የተሞላበት ህይወት ነው። ገንዘብ እየሰሩ እያገኙ ነው። ማሻአላ ማንም ካልደረሰበት በላይ ደርሰዋል። ከሰው እኩል ሆኗል። ዩቱብ የከፈተው ሁላ እንግዲህ የት እንደደረሰ እያያችሁት ነው። ኑሮውን ቀጥ አድርጎ እየኖረ ነው። ሌላ የጉልበት ስራ ሳይሰራ ልብሱን አጽድቶ ህሊናው እንዲያቆሸሸ ልብሱን እያጸዳ የሚኖር ነው ዩቱበር በጥቅሉ። ስለዚህ ምን ያረጋል ታዲያ? በራሳችሁ ሰው በራሳችሁ ነገር እንኳን ብትሰሩ የተመረጠ ነበርና ገንዘብ አላቂ ነው ለጊዜው ነው እንጂ እላችኋለሁ። እና ለዛ መስለኝ እንግዲህ ያው ሩታ ትናንት ቆርጣ ሄዳለች። ዛሬ ጭራሽ ዲያልጋ እንዲሁ እነዚህ አቤልና ማን የሚባሉ ምን አይነት አስመሳዮች ናቸው ማለት እንዴት እንዲያስጠሉኝ እውነት ነው የምነግራቸው። ምን አይነቶቹ ናቸው? አሁን እነዚህ አብርሽና ሩታ ህይወት እንደግፋል ብለው ቢያወሩ ማን ነው የሚያምናቸው? ምን አይነቶቹ ናቸው? በፊትም እነሱ ነበሩ ያመጣው። ዛሬ ላይ ደግሞ ጭራሽ አልጋ ላይ ሄደሽ ሳሚ እንደዚህ በይ ያለውን ፊሊንግ ማወቅ እንፈልጋለን። አፈረፈሩ የተረገሙ ጋር ኢንሻአላህ ሁሉም የዘራውን ታጭዳለህ። ነገ ጧት የእነሱን ትዳር እንደዚህ አድርጋችሁ እንዲያበላሻችሁት የእናንተ የሚያበላሽላችሁ የወፈቃችሁ ኢንሻአላህ የዛኔ ህመሙ ሲገባችሁ ትረዷታላችሁ። ሩታና ምን አይነቶቹ ናቸው ባላ በጣም ነው ያስጠሉኝ። ጭራሽ በጣም ማለት ነውና እና የሄሉ ህይወት ደግሞ ዛሬ በጣም ያስጠላል። ትናንት ቀርታ ነበር፣ ዛሬ ላይ መጣች። ግን ምን በመሰለ ጉድ ይመጣላችኋል። ቢኒ ደግሞ የሰራ ስራ እንደ እናት አባት ላይ ያልሆነ ሴትዮ ሀቤቱ አስቀምጦ ቁጭ ብሎ የአንድ ደም ሰው አይደለም ማለት የአንድ ደም ልጆች አይደለም ምን ያለው የአንድ ደም ልጅ አይደለም ማለት የሁለት ደም ልጆች ናቸው። እንዴት ታዲያ ጉድ እኮ ነው። እንደው ሰው እኮ ችግር አለበት ወላሂ። እነሱ ሄሉን ጥፋተኛ ለማድረግ ሁሌ ጥፋቱ የነሱ ነው በነገራችን ላይ። እና ኮሜንተሮች ደግሞ ሄሉ ምን አይነት ሰው ናት? እንደዚህ ከሆነ ከማንም ሰው ጋር አንኖርም። ሀማን አለ ሰው እየዋሻችሁ ሰው እየደበቃችሁ ነው እንዴ? ከማንም ሰው ጋር እንደዚህ ድብቅ አይነት ሰው አስፈላጊ አይደለም። በማን ሀገር ነው እህትና ወንድም ያልሆነ ሰው አንድ አልጋ ላይ አንድ ክላስ የሚኖረው ሁልጊዜው ዘላለሙ ሸዋታ? በልጅነትማ በልጅነት አብረው ሊያርጉ ይችላሉ እንግዲህ እንዲያሉት እውነትም ከሆነ ግን አይመስለኝም። ነገ ደግሞ ሚስት የነበረ ያቁማን ነው ማለቱ አይቀርም። እና ብቻ የሰውን ሊማመን ከባድ ነው። አላህ ይጠብቀን ከሁሉም ነገር። በአሁኑ ሰዓት ሰው እየታመን አይደለም። ዱዓ ማድረግ አለብን። መራና እላችኋለሁ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ለቻናል አዲስ ከሆናችሁ ደግሞ ላይክ ሰብ ያደርጋችሁ አበረታቱ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ ላይክ አድርጉ አይከፋ